ሰላም ጤና ይስጥልን አድማጭ ተመልካቾቻችን ህዳር 30 2018 ዓ.ም የወሩን መጨረሻ ቀን የመጀመሪያውን መርሃ ግብር ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ከተለያዩ አካባቢዎች ያሰባሰብኳቸውን ዝርዝር የግንባር መረጃዎች ወደ እናንተ የማደርስ ይሆናል። በአንዳንድ አካባቢዎች የኔትወርክ አገልግሎት ሙሉ በሙሉ ተቋርጦ ከባድ ውጊያዎች የተደረጉ መሆናቸውን አሁን የወጡ መረጃዎች ያሳያሉ። እንዲሁም ደግሞ በአንዳንድ አካባቢዎችን በተደረጉ ተከታታይ ዘመቻዎች ወታደራዊ አዛዦችን ጨምሮ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። በፋኖ በኩል እንደዚሁ የደረሱ ጉዳቶች መኖራቸውን የሚገልጹ መረጃዎች ናቸው እየወጡ ያሉት። ይህንን በተመለከተ በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ብዙ ጊዜ የሪፖርቶቹና መረጃዎች ሲቀርቡ በአንድ ወገን ብቻ የሚደርስ ጉዳት ነው ወይ የሚቀርበው፣ መከላከያ ብቻ ነው ወይ የሚሞተው የሚሉ አስተያየቶችን እመለከታለሁ። ውጊያ ነው፣ በሁለቱም በኩል ጉዳት ይደርሳል፣ ምንም ጥርጥር የለውም። ጦርነት ውስጥ በሁለቱም በኩል ጉዳቶች አሉ፣ ግን የጉዳቱ መጠን ይለያያል። አንዳንዶቹ የሰሞኑ ዘመቻዎች የመንግስት ኃይል በሌሊት የፋኖ ቀጠናዎችን ለመክበብና ለማጥቃት በሚል በሌሊት ያደረጋቸው ዘመቻዎች ስለሆኑ ከዚህ አንጻር ከባድ ጉዳቶችን የመንግስት ኃይል አስተናግዷል። ፋኖች ቀጠና ውስጥ የገባ የመንግስት ኃይል ያስተናገዳቸው ጉዳቶች ሰፋ ያሉ ናቸው። እንግዲህ ከዚህ መረጃም እንደምትከታተሉት ወታደራዊ አዛዦችን ጨምሮ እንግዲህ በተለያዩ አካባቢዎች በተደረጉ ውጊያዎች ጉዳቶች መድረሳቸውን የሚገልጹ ነው እንጂ ሪፖርቶች ሲቀርቡ ከመስክ የተገኙ ሁሉም መረጃዎች ይቀርባሉ። በመንግስት ወታደሮች ላይ የደረሰው ኪሳራም፣ በፋኖ ላይ የደረሰ ጉዳትም፣ በሲቪሊያን ላይ የደረሰ እንደዚሁ ጉዳቶችም አብረው ይቀርባሉ። በዛ ልክ እንድትመለከቱት ነው። ያው ብዙ ጊዜ የመንግስት ወገኖችን ሪፖርቶች የምታወጡት በሚል እንደዚሁ ወቀሳዎችን ተመልክቻለሁ። ለማንኛውም በዚህ ሰዓት እንግዲህ የተለያዩ መረጃዎችን እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ይችላላችሁ። እንዲሁም ደግሞ በማህበራዊ ሚዲያ መልእክት መላላኪያ መንገዶች ታደርሱ ይችላላችሁ። ወለጋ አካባቢ ያለው ሁኔታ በተመለከተ ጥቆማና አስተያየቶችን አድርሳችሁኛል። እንዲሁም ደግሞ ወለጋ አካባቢ ያለው ሁኔታ በተመለከተ ሌላው አካባቢ ያለውም አማራ በተለይ ምዕራብ ሸዋ እነኑ ወረዳና ደቡብ ምዕራብ ሸዋ አካባቢ ያለው አማራ እንደዚሁ ራሱን አደራጅቶ ትጥቅ ከማስፈታታቸው በፊት ራሱን ቢከላከል፣ አርሲ አካባቢ እየተፈጸመ ያለውም እንደዚሁ ሃይማኖት ተኮር ጭፍጨፋም የመንግስት የአካባቢ ባለስልጣናት ስፖንሰር የሚያደርጉት ስለሆነ ይህም እንደዚሁ ጥንቃቄ የሚያስፈልገው ጉዳይ ነው በሚል በተለያዩ አካባቢዎች ያሉ ስጋቶችን በተመለከተ ትጥቅ ከማስፈታት አንጻር እንደዚሁ አስተያየቶችን አድርሳችሁኛል። በእጅጉ ነው የማመሰግነው። ከአዲስ አበባ በተጨማሪ እንግዲህ ወልዲያ፣ ጎንደር፣ ባህር ዳር፣ ናዝሬት፣ ድሬዳዋ፣ ደሴ ከተሞችን ጨምሮ ደግሞ ከነዳጅ እጥረት ጋር በተያያዘ ተሽከርካሪዎች እንዲሁም ደግሞ ነዳጅ ማደያዎች ናፍጣ የለም፣ ነዳጅ የለም በሚል ተሽከርካሪዎች እየተጉላሉ ነው። እንግዲህ ከነገ ታህሳስ 1 ጀምሮ የነዳጅ የታክስ ወይም ደግሞ ግብር 30% ይጨምራል የሚለውን ተከትሎ ነዳጅ የለም በማለታቸው ነዳጅ አቅራቢዎች እንዲሁም ደግሞ የነዳጅ ማደያዎች ህዝቡ ከፍተኛ ችግር ውስጥ መግባቱን የሚገልጹ ጥቆሞችን ሾፌሮች አድርሳችሁኛል። ይሄው አድርሻለሁ። እንግዲህ ሌላው በዚህ ሰዓት እንግዲህ ወደ መረጃዎች ከማለፌ በፊት አንድ የብልጽግና ውስጥ ተቆርቋሪ የሆኑ ሰው ለፋኖም ለብልጽግና አጠቃላይ ካድሬዎች በተለይ ለአማራ ብልጽግና የሚከተለውን መልእክት አድርስልኝ በሚል የላከው አለ። አጠቃላይ እንግዲህ ፖለቲካዊ፣ ወታደራዊና የወደፊቱን አጠቃላይ ይዘትም ሁኔታዎችንም እንደዚሁ የሚያሳይ ስለሆነ በአጭሩ ወደ እናንተ አደርሰዋለሁ። እንግዲህ ጥቂትም ቢሆን ይላል፣ ጥቂትም ቢሆን የፖለቲካ እና የኃይል ወታደራዊ ግምገማ የሚያደርጉና ነገ የሚሆነው እጅጉ የሚያሳስባቸው ጥቂት የአማራ ብልጽግና ሰዎች መኖራቸውን አውቃለሁ። አብዛኛው ግን እንደ ቦይ ውሃ በተቀደደለት የሚፈስ ነው። በመለስ ዜናዊ ዘመን መለስ ዜናዊ እየሰራ የነበረውን ዘረኝነትና ግፍ በአማራ ላይ ደግሞ እንደ ፖሊሲ ተቀርጾ የዘር ማጥፋት ወንጀልን እየተቃወሙ በወቅቱ የብአዴን ከፍተኛ ባለስልጣናት ዋጋ ከፍለዋል። አሁንም ዋጋ እየከፈሉ ያሉ አሉ። ይህንን የኦህዴድ ብልጽግናን ዘረኛ ስርዓት በመቃወም ከባድ ዋጋ እየከፈሉ ያሉ አሉ። ይህን እረዳለሁ። እንግዲህ በተለይ በፋኖ ትግልን በተመለከተ ፋኖ ትግልን ምክንያት አልባ አድርገው የሚመለከቱ በርካታ የአማራ ብልጽግና ካድሬዎች፣ ባለስልጣናት እንዳሉ እረዳለሁ። ይሄ እንግዲህ ትልቅ የፖለቲካ ግምገማ ስህተት መሆኑን ሊያውቁት ይገባል በሚል አንደኛ የአማራ ብልጽግና ሰዎች በተለይ ፋኖ ሙሉ በሙሉ ከትግል ቢወጣ የሚሆነውን ያስቡታል ወይ? አስባችሁታል ወይ? ከመንግስት ለውጥ ቢመጣ ስራ እናጣለን፣ ጥቅማችን ይቋረጣል፣ ጦር ሜዳ በነበረው ውጊያ
ቂም ተይዞብናል የሚለውን ጉዳይ የፖለቲካ መከራከሪያ ሳታደርጉ ወደፊት በኢትዮጵያ ውስጥ ምን አይነት ስርዓትና የኃይል ሚዛን ይኖራል የሚለውን ቁጭ ብላችሁ ገምግሙ የሚል። ሁለተኛ፣ አሁን ፋኖ ትጥቅ ሲያስረክብ መሳሪያው በቀጥታ ወደ ማን እጅ እንደሚገባ ታውቃላችሁ ወይ የሚል። ሶስተኛ፣ በሌላው ክልል በተለይ ትግራይ ክልልና ኦሮሚያ ክልል መካናይዝድ እና አየር ኃይል ለማቋቋም ጫፍ ላይ በደረሱበት ሁኔታ አማራ ያሉትን ትጥቆች እንዲሁም ደግሞ ስንት ዋጋ ተከፍሎ የተገኙ መሳሪያዎችን እንዲያስረክብ ማድረግ እና የተቋቋመው ልዩ ኃይል ሲበተን የደረሰውን አጠቃላይ የሞራል ኪሳራ እና የቁሳዊ ኪሳራ ተመልክታችኋል፣ ተገንዝባችኋል። ከሱ ምን ትምህርት ወሰዳችሁ? ይሄ ሳይሰማችሁም ወይ የሚል በአግባቡ የውስጥ ትግል ብታደርጉና እናንተም ፋኖም እናንተም ቢደግፍ በቀላሉ ውጤት ማምጣት ትችላላችሁ። ለእናንተም መከበሪያችሁ፣ መደራደሪያችሁ፣ መፈሪያችሁ ይሆን ነበረ። ሆኖም ለፋኖ ያላችሁን አቋም የተመለከቱ ሌሎቹ ደግሞ እናንተን ከዛ በላይ እንደሚንቋችሁ ትገነዘባላችሁ የሚል። ሌላው ከውስጥ ወደ ውጭ ፋኖን በፖለቲካና በመረጃ ብትደግፉ ዋስትናው የህዝብ ነው። እንወደዋለን ካላችሁ ህዝቡን እሱን አድርጉ፣ ፋኖንም እንደዚሁ በመርዳትና መደገፍ ይህንን አድርጉ የሚል እና አሁን ኦህዴድ ብልጽግና ለራሱ ብሎ በሚሰራው ፖለቲካና ወታደራዊ ዘመቻ ውስጥ የትሮይ ፈረስ ሆኖ መገኘት በኋላ በውጤቱ ላይ የሚታይ ኪሳራ ይኖረዋል። የአማራ ብልጽግናዎች ይህንን ቢገነዘቡ ይላሉ። ሌላው ደግሞ ለፋኖ አመራሮችም ሁለት ጉዳዮችን በአስቸኳይ ማስተካከል አለባቸው በሚል ፋኖ ወታደራዊ አስተዳደር በጥብቅ ዲሲፕሊንና በጥብቅ ወታደራዊ መመሪያ መምራት አለበት። ይህንን መተግበር አለበት። የሰራዊት ስምሪት፣ የሰራዊት አስተዳደር፣ የሰራዊት ጥርነፋና ቁጥጥር የሚባልና ግምገማ እንዲሁም ደግሞ ዕለታዊ የወታደራዊ ስነስርዓቶችን ማከናወን አለበት። የፋኖ ትግል በጥብቅ ወታደራዊ መዋቅር ውስጥ ጨርሶ አልተካተተም። እያንዳንዱ የፋኖ አባል ውሎና ስምሪቱ የት እንደሆነ የፋኖ አመራሮች አብዛኞቹ አያውቁም። ይሄ ባለመሆኑ ብዙ ኪሳራዎች እየደረሱ ነው። የጦር መሳሪያ አስተዳደርን በተመለከተም ፋኖ የጦር መሳሪያ አስተዳደር በተመለከተ ከግል መሳሪያዎች የግል መሳሪያቸው ወደ ፋኖ ይዘው እስከገቡ በውጊያ የተገኙ መሳሪያዎችን ጨምሮ በአጠቃላይ የግልና የድርጅት የፋኖ ማለት ነው። ይህንን ጨምሮ የአርሶ አደሩንም በሚያስተዳድሩት ቀጠና ያለ የጦር መሳሪያ ከነፍስ ወከፍ እስከ ቡድን መሳሪያ ወጥ የሆነ የመሳሪያ አስተዳደር መተግበር አለበት። በየዕለቱ የመሳሪያ ቆጠራና የግምጃ ቤት ስራዎችና ክትትሎች ያስፈልጋሉ ይላሉ። ሌላው እንግዲህ በመከላከያ ግምገማ ፋኖ ውስጥ ሞርተር፣ ዲሽቃ፣ አርፒጂን ጨምሮ የቡድን መሳሪያዎችና የነፍስ ወከፍ መሳሪያዎች አሃዛዊ ቁጥሮች በግምት ወጥተዋል። ይህንን አሃዛዊ ቁጥሮች በተመለከተ እንግዲህ የቡድን መሳሪያዎቹ በብዙ ሺህ የሚቆጠሩ መሆናቸውን ነው እንግዲህ ባለፈው ዓመት 800 ናቸው ብሎ ታህሳስ ላይ መከላከያ ካወጣው ግምገማ አሁን በጥፍ አድገዋል ነው የሚሉት። እነዚህ የመሳሪያ አስተዳደር በተመለከተ ትልቅ ተቋም ሆኗል። ትልቅ የመሳሪያ አስተዳደር እና የወታደራዊ አስተዳደር ያስፈልጋል። ሰሞኑን 5 ድሽቃዎች ይዘው ወደ ብልጽግና እጅ የሰጡት ከዚህ የመሳሪያ አስተዳደር እንዝላልነት የመጣ ነው። ብልጽግና ድሽቃ፣ ሞርተር፣ ብሬን፣ አርፒጂን የታጠቁትንና የያዙትን የነዚህን ተኳሾቹን በተለየ መንገድ በቄስ በሸህ በሃይማኖት አባቶች በሚቀርቧቸው የብልጽግና ሰዎች በኩል ብዙ ሚሊዮን ብር ገንዘብ ኮሚሽን እንደሚከፍል እያባበላቸው ነው የሚገኘው። ስለዚህ ጥብቅ የመሳሪያ አስተዳደር መተግበር አለበት ብለዋል። እንግዲህ እነዚህ መሳሪያዎች የአማራ ሕዝብ ሀብት ናቸው። አንድም ከሕዝብ ተሰብስቦ የተገዙ መሳሪያዎች፣ ሁለትም የአማራ ወጣቶች የነፍስ ዋጋ የደምና የአጥንት ዋጋ ሆነው የተገኙ መሳሪያዎች ናቸው። እነዚህ መሳሪያዎች ለሚዋጋና ራሱን ለሚጠብቅ ሕዝብ ማቆየት ያስፈልጋል። እጅ ወደ ላይ ብሎ እጁን አንከርፎ እጅ የሚሰጥ ካለ እሱ መብቱ ነው። ሆኖም ግን መሳሪያዎችን ወስዶ ግን ለኦህዴድ ብልጽግና ማስረከብ የአማራን ሕዝብ ጠባቂ አልባ ማድረግ ስለሆነ ይሄ ሊታሰብበት ይገባል። አሁን የሚሰጡ መሳሪያዎች የቀጥታ መከላከያ ነው እየተረከባቸው ያለው። መከላከያ ደግሞ ይህንን እያደረገ ከአካባቢ ማህበረሰብ ትጥቅ እያስፈታ ነው የሚገኘው። ስለዚህ ይሄ በሁለቱም በኩል መስተካከል አለበት በሚል እንግዲህ ይህን አስተያየት አድርሰዋል። መሰረታዊ አስተያየት ነው። ወደ ግንባር መረጃዎች ነው የምንቀጥለው። ከዛ በፊት እንግዲህ ሰሞኑን በኦሮሚያ ክልል የመካናይዝድ ኃይል እንደገና እንዲደራጅ የሚልና የጦር መሳሪያ ግዢዎች ከምስራቅ አውሮፓ እና ከሩቅ ምስራቅ ሀገራት እየተፈጸሙ መሆናቸውን የወጡ መረጃዎች ማጋለጣቸው ይታወቃል። ወደ ግንባር ዝርዝር መረጃዎች ሲሄድ የግንባር መረጃዎች እንግዲህ ምስራቅ ጎጃም አካባቢ ያገኘኋቸው መረጃዎች ማስቀደም ጀምራለሁ። በምስራቅ ጎጃም ሸበል በረንታ፣ እነማይ፣
ቢቸናና አካባቢዎቹ ውጊያዎች፣ የደፈጣ ጥቃቶች መፈጸማቸውን የወጡ የ24 ሰዓት መረጃዎች ያሳያሉ። በእነዚህ በተፈጸሙ ወታደራዊ የደፈጣ ጥቃቶችና የተደረጉ የግንባር ውጊያዎች ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ቢቸና ከተማ ወደ ጨለሚት ተራራ እና አፋፍ እንዲሁም ደግሞ ወይናሞ ተብሎ ወደሚጠሩ ሁለት አካባቢዎች በሌሊት ከተንቀሳቀሰ የመንግስት ኃይል ጋር በተደረገ ውጊያ በቁጥር ያልታወቀ ወታደራዊ ኪሳራ ደርሷል። ከቢቸና ለዘመቻ በሚል ነው ሌሊት የመንግስት ኃይል ወደ አካባቢ የተንቀሳቀሰው። በዘመቻው የመንግስት ወታደሮች እያጓጉዙ የነበሩ እንደዚሁ ተሽከርካሪ ላይም የቀጋ ተብሎ የሚጠራ ቦታም እንደዚሁ ጉዳት ደርሶበታል። በዲሽቃ በተፈጸመ ድንገተኛ ጥቃት የጉዳት መጠንና የጉዳቶቹን አሃዛዊ መረጃዎች በተመለከተ ከተለያዩ አካባቢዎች ይህንን በተመለከተ ማረጋገጥ አልተቻለም። ሌላው ሸበል በረንታ እዚሁ ምስራቅ ጎጃም ከወረዳው ዋና ከተማ የእዱሃ ወደ ገዳያሱ ለዘመቻ ከተንቀሳቀሰ የመንግስት ኃይል ጋር በተደረገው ውጊያ በመንግስት ወታደሮችም እንደዚሁ በፋኖ ላይም በተለያየ መጠን የሚገለጽ ጉዳት መድረሱን የመጡ መረጃዎች ያሳያሉ። የመንግስት ወታደሮች በንጹሐን ላይም ጭካኔ የተሞላበት ግድያ መፈጸማቸውንም የወጡ መረጃዎች ያሳያሉ። 5 አርሶ አደሮች እንደዚሁ መሳሪያቸውን ተነጥቀዋል። እዚህ አካባቢ ገዳያሱ ያለውን ውጊያ በተመለከተ የብልጽግና የአካባቢው ካድሬዎችና የብልጽግና ገጾች እንዲሁም ደግሞ የፋኖ መሪዎች ደግሞ የተለያዩ አሃዛዊ መረጃዎችን አውጥተዋል። የፋኖዎች እንግዲህ በአጠቃላይ ከመንግስት በኩል ደርሷል ያሉትን አሃዛዊ ኪሳራ ይፋ ሲያደርጉ የብልጽግና ገጾችም እንደዚሁ ያዝናቸው በሚል እንደዚሁ በፋኖ ላይ ጉዳት ደርሷል ሲሉ ያወጧቸው መረጃዎች አሉ። ሌላው እዚሁ ምስራቅ ጎጃም ከሞጣ ወደ ደብረ ወርቅ ብልጽግና ባለስልጣናት ታጅበው እንቅስቃሴ ላይ በነበሩበት ጊዜ በተፈጸመ ድንገተኛ የደፈጣ ጥቃት እንደዚሁ ጉዳት ደርሷል። ባለስልጣናቱን አጅቦ ከሞጣ ወደ ደብረ ወርቅ እየተንቀሳቀሱ በነበሩ ተሽከርካሪዎች ላይ ተከታታይ የደፈጣ ጥቃቶች ተፈጽመዋል። በሰዓታት ልዩነት ሁለት ቦታዎች ላይ ነው ጥቃት ተፈጸመው። አንደኛው ከፈለገ ብርሃን ከተማ አቅራቢያ ጭዬ ወንዝ ተብሎ የሚጠራው ባድማ ጫካ እየተባለ ከሚጠራው አካባቢ ረፋድ ላይ የደፈጣ ጥቃት ተፈጽሟል። በተመሳሳይ እንደዚሁ ሞጣ መገንጠያ ተብሎ የሚጠራው አካባቢ የደፈጣ ጥቃቶች ተፈጽመዋል። የነዚህን በተፈጸመው የደፈጣ ጥቃት የብልጽግና አመራሮችን አጅበው ሲሄዱ በነበሩ የመንግስት ወታደሮች እንዲሁም ደግሞ በብልጽግና ባለስልጣናት ላይ የደረሱ ወታደራዊ ኪሳራዎች በውል አልታወቁም። የብልጽግና ባለስልጣናት ግን የደፈጣ ጥቃቶችን ተከትሎ ዋናውን መንገድ ለቀው በሌላ አካባቢ ስለመንቀሳቀሳቸውም የወጡ መረጃዎች ያሳያሉ። ወደ ጎንደር ስንሄድ ወደ ማዕከላዊ ጎንደር በወገራ ወረዳ ዛሬ ከማለዳ ጀምሮ ውጊያ እየተደረገ መሆኑን የሚገልጽ መረጃ ወጥቷል። ይሄ ቦታ እንግዲህ እዛ አካባቢ ያላችሁ ታውቁታላችሁ። ጎንደር ድባ ተብሎ የሚጠራ ቦታ ነው። በወገራ ወረዳ የሚገኝ ጎንደር ድባ ተብሎ በሚጠራ ቦታ ነው ከማለዳ ጀምሮ አፍላ ውጊያ እየተደረገ ያለው። ከአምባ ጊዮርጊስ በሌሊት ወደ ጎንደር ድባ ተብሎ ወደሚጠራው አካባቢ የተንቀሳቀሰ የመንግስት ኃይል ጋር ውጊያ እየተደረገ ነው። በውጊያው የደረሰው ጉዳት በውል አልታወቀም። በዚህ እንግዲህ በሞርተር በድሽቃ የታገዘ ውጊያ እየተደረገ እንደሆነ የወጣው መረጃ ያሳያል። ሌላው እንደዚሁ በዚሁ ቀጠና ከሰሜን ጎንደር ቀጠና የተንቀሳቀሱ የፋኖ አባላት ወደ ዋገምራ ዘልቀው መግባት በዝቋላ ወረዳ የአንድ ቀበሌ አስተዳደር የሚሊሻ ኮማንደር የቀበሌውን አስተዳደር ጨምሮ የብልጽግና የአካባቢውን ኃላፊ እንዲሁም ደግሞ ሌሎች የሚሊሻ አባላትን አንድ ላይ መማረካቸው እንዲሁም ደግሞ በነበረው ውጊያ ጉዳት መድረሱን የሚገልጽ መረጃ ነው። በዝቋላ ወረዳ የቀበሌ አስተዳዳሪን ጨምሮ የሚሊሻ ኮማንደር እና ሌሎች የሚሊሻ አባላት በፋኖ መያዛቸውን የወጡ መረጃዎች ያሳያሉ። የሰዓታት ተኩስ ልውውጥ ከተደረገ በኋላ የቀበሌው አስተዳዳሪ እና 11 የሚሊሻ አባላት ከነሙሉ ትጥቃቸው ለፋኖች ሰጥተዋል። የቀበሌው የብልጽግና ኃላፊና እንዲሁም የሚሊሻ ኮማንደሩ ሌሎች ሚሊሻዎች ይዘው ለተወሰነ ሰዓታት ውጊያ ቢያደርጉም እንደዚሁ አልሆነም። እነሱም እጅ ሰጥተዋል። በውጊያው እንደዚሁ ቁጥራቸው ያልታወቀ የሚሊሻ አባላት ጉዳት ደርሶባቸዋል። ይህን የሆነው እንግዲህ በዋገምራ ዝቋላ ነው። ይህንን መረጃ ያወጡት የራስ አሞራው ውብነህ ሰሜን ብርቅዬ ክፍለ ጦር ዘመቻውን የፈጸሙትም እነሱ እንደሆነ ነው እየገለጹት። እዚሁ ጎንደር ወደ ደብረታቦር ስንመለስ ደብረታቦር ከተማ ዙሪያም እንደዚሁ ሁለት ቦታዎች ላይ ተከታታይ የተፈጸመ የደፈጣ ጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ አድርሷል። ከደብረታቦር ከተማ በመነሳት ወደ ማህደረ ማርያም ለወታደራዊ ግዳጅ ስምሪት ላይ በነበሩ የመንግስት ወታደሮች ላይ ገና መምቻ ተብሎ የሚጠራ እና ወርቂን ተብሎ የሚጠሩ ቦታዎች ላይ
በዲሽቃ የታገዘ ጥቃት ነው በፋኖ የተፈጸመው። በዚህ ድንገተኛ ጥቃት የደረሰው ጉዳት በውል አልታወቀም። በተፈጸመው ድንገተኛ ጥቃት እዚህ ገና መምቻና ወርቄን ቀበሌ ላይ የነበረው የመንግስት ኃይል እንደገና ወደ ደብረ ታቦር ሲመለስ ሌላ የመንግስት ኃይል ከደብረ ታቦር ወደ እዚሁ አካባቢ በመንቀሳቀስ የሞርተር የዲሽቃ ድብደባዎችን አድርጓል። ኢየሱስ ተብሎ ከሚጠራው ተራራ ግርጌም እንደዚሁ ወደዚህ አካባቢ የዙ 23 ድብደባ ሲደረግ እንደነበር የአካባቢው የዓይን እማኞች ገልጸዋል። የደረሰውን ጉዳት በውል በአሃዛዊ መረጃዎች ለማወቅ አልተቻለም። ሌላው መረጃችን ወደ አዊ ዞን ጃዊ የሚወስደን ነው። በአዊ ዞን ጃዊ ቀጠና እንግዲህ ከመተከል እስከ ፓዊ ባለው አካባቢ ተከታታይ ውጊያዎች ተደርገዋል። 5 ቀናት በተደረጉ ውጊያዎች ከፍተኛ የሆነ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን በንጹሐን ላይም እንደዚሁ ጉዳት መድረሱና ንጹሐን የዚህ ውጊያ ሰለባ መሆናቸውን የፋኖ መረጃዎች ገልጸዋል። የአማራ ፋኖ ብሔራዊ ኃይል የምዕራብ ቀጠና ጃዊ ቀጠና እንግዲህ የዚህ ክፍለ ጦር ቃል አቀባይ ለ5 ቀናት በተደረገው ውጊያ በመንግስት ላይ ከፍተኛ ጉዳት አድርሰናል ሲል አሃዛዊ መረጃዎችን አያይዞ ይፋ አድርጓል። አንድ ኮሎኔል ወታደራዊ መሪና አንድ ሻለቃ ማዕረግ ያላቸው አመራሮችን ጨምሮ ከ67 በላይ መንግስት ወታደሮች እንደዚሁ ሞት ሲሆኑ 75 የሚደርሱ ደግሞ በ5 ቀናት ውጊያ ቁስለኛ መሆናቸውን ከ32 በላይ የነፍስ ወከፍ መሳሪያዎች እንዲሁም ደግሞ የክላሽንኮፍ፣ የብሬን፣ የዲሽቃ ተተኳሾች እንደዚሁ በሳጥኖች በፋኖ እጅ መግባታቸው ነው የተገለጸው። በተለይ ዘንዘን ተብሎ በሚጠራ ቦታ ለተከታታይ ሰዓታት በተደረገው ውጊያ በተለይ ከበባ ውስጥ የገባ የመንግስት ኃይል ጋር በተደረገው ውጊያ እንደዚሁ ጉዳት ደርሷል። በዚህ ቦታ ላይ በተደረገው ውጊያ ነው በስም የተጠቀሱ ኮሎኔልና የሻለቃ መሪዎች ጉዳት የደረሰባቸው። ይህንን ተከትሎ በሄሊኮፕተር ቁስለኞቹን ከአካባቢው አንስተዋል ነው የተባለው። መንግስት በዚህ ዘንዘን ተብሎ የሚጠራው አካባቢ ወታደራዊ ሄሊኮፕተር በማረፍ ወታደራዊ መሪዎቹን አንስቶ ወደ ሕክምና ወስዷል። ከዚህ አካባቢ ለነበረው ዘመቻ ከፓዊ በቤም ሮኬትን ጨምሮ ዙ 23ን ወደ አካባቢ በማስገባት ተጨማሪ ውጊያ የመንግስት ኃይል አድርጎ ነው እንግዲህ ከበባ ውስጥ የነበረውን ኃይል ይዞ የወጣው ነው ያለው። ተከታታይ 5 ቀናት እንግዲህ በቆየው ውጊያ የመንግስት ኃይል ይህን ያክል ጉዳት ደርሶበታል ሲል የፋኖ ቃል አቀባይ የክፍለ ጦሩ ቃል አቀባይ እንግዲህ ፋኖ ያዕቆብ ጌታሁን ይህንን አሳውቋል። አሃዛዊ መረጃዎቹ የፋኖ ያዕቆብ ጌታሁን ናቸው። ሌላው ወደ ፍኖተ ሰላም ዙሪያ የሚወስደን ነው። ፍኖተ ሰላም ዙሪያ አንድ የ2 ዓመት ህፃንና የ60 ዓመት አዛውንትን ጨምሮ 3 ሰዎች በመንግስት ወታደሮች መገደላቸው ነው የተሰማው። በምዕራብ ጎጃም ጃቢ ጠናን ወረዳ ከፍኖተ ሰላም በቅርብ ርቀት በሚገኙ ቦታዎች ነው ይሄ የሆነው። በአካባቢው እንግዲህ ፋኖን ጋር እዋጋለሁ በሚል ወደ አካባቢ የመገባ የመንግስት ኃይል የ2 ዓመት ህፃንን ጨምሮ የ60 ዓመት አዛውንት በጭካኔ ገድለዋል። ሌላው መረጃችን ወደ ደቡብ ወሎ የሚወስደን ነው። ደቡብ ወሎ ደሴ ዙሪያ እንግዲህ ብዙ ጊዜ በዚህ ጦርነት ውስጥ ብዙ ጊዜ ያው ከውጊያ ቀጠና ውጭ ከሆኑት የአማራ ክልል አካባቢዎች ደሴና ኮምቦልቻ ይገኙበታል። አልፎ አልፎ ደሴ ዙሪያ ከሚደረጉ ውጊያዎች ውጭ እንደ ጎንደር፣ ባህር ዳር፣ ደብረ ማርቆስ፣ ደብረ ታቦር ለመሳሰሉት ከተሞች ትልልቅ ውጊያዎች በከተማው ውስጥ ላለፉት 2 ዓመታት ተደርገው አያውቁም። በከተማው አቅራቢያም እንደዚሁ ጫና የፈጠሩ ውጊያዎች ተደርገው አያውቅም። ሰሞኑን እንግዲህ በደሴ ዙሪያ እንደዚሁ በተከታታይ የሚደረጉ ድንገተኛ ማጥቃቶች አሉ። ከሚሊሻ ጋር የሚደረጉ ውጊያዎች ግን ያው ቀጥለዋል። በትላንትናው ዕለት በደሴ ከተማ በቅርብ ርቀት በምትገኘው ሞቴ ተብላ በምትጠራ አነስተኛ ከተማ የጊዜያዊ ካምፕ እያቋቋመ በነበረ የመንግስት ኃይል ላይ በተለይ አድማ ብተና አባላት ላይ ድንገተኛ ጥቃት መፈጸሙ ነው የታወቀው። በአማራ ፋኖ ብሔራዊ ኃይል ምስራቅ እዝ ፋኖ ድንገተኛ ጥቃት መፈጸሙን የገለጹት የመረጃ ምንጮች ጥቃቱ የተፈጸመው አድማ ብተናው ጊዜያዊ ካምፕ በዚች ከተማ እያቋቋመ በነበረበት ጊዜ ነው። ጥቃቱን ተከትሎ እንግዲህ ድንገተኛ ጥቃቱን ተከትሎ የመንግስት ኃይል ወደ ጊዜያዊ ካምፑን ጥሎ ወደ ደሴ ከተማ ሸሽቷል። የደረሰው ጉዳት አልታወቀም በዝርዝር። እንግዲህ ይሄ አዲስ ካምፕ ሊቋቋም በነበረበት ጊዜ ነው ይሄ የሆነው። ካምፑን ጥሎ የወጣ የመንግስት ኃይል አመሻሹ እንደዚሁ ተጨማሪ ኃይል ይዞ ወደ አካባቢ ስለመመለሱ የመረጃ ምንጮች ገልጸዋል። ይህ የሆነው ትላንትና ህዳር 29 2018 ረፋድ ላይ እንደሆነ የመረጃ ምንጮቹ አረጋግጠዋል። ሌላው መረጃችን እንደዚሁ ወደ ወለጋ የሚወስደን መረጃ ነው። በወለጋ በተለያዩ አካባቢዎች እንደዚሁ ትጥቅ እናስፈታለን ብሎ መንግስት ያወጀውን ጦርነት ተከትሎና የልዩ ኦፕሬሽን ባሉት ጦርነት በአካባቢው ትጥቅ አናስረክብም ያሉ የአማራ አርሶ አደሮች ራሳቸውን እየተከላከሉ ነው የሚገኙት። በእነዚህ አርሶ አደሮች ላይ ላለፉት 2 ዓመታት በድሮንም ጭምር የታገዘ
ውጊያ ነው ሲደረግ የቆየው። አሁን ደግሞ በአይነቱ ለየት ያለ ውጊያ በተለይ በኪረሙ ወረዳና በጊዳ አያና ወረዳዎች ዛሬ ከባድ ውጊያዎች የተደረጉ መሆናቸውን የተገለጸው። ኪረሙ ወረዳ ሙሉ በሙሉ ስልክ አገልግሎት ተቋርጧል። ከትላንትና መሻሽ ጀምሮ ባጊን፣ ሻሾበር፣ ቡሬ ሚካኤል ጨምሮ በተለይ እስከ ሃሮ አዲስ ዓለም ድረስ እና እስከ ወረዳው ዋና ከተማ ድረስ ከባድ ውጊያዎች እየተደረጉ መሆናቸውን እንደዚሁ በአካባቢው የወጡ መረጃዎች ያሳያሉ። እስከ ወረዳው ከተማ ድረስ በቀጠለው ውጊያ የደረሰው ጉዳት በዝርዝር አልታወቀም። ትምህርት ቤቶችም እንደዚሁ የመንግስት ወታደሮች ካምፕ ማድረጋቸው ጉዳት ደርሶባቸዋል። ከዛ ባሻገር በሌላው ጊዳ አያና ወረዳ አሊ ቀበሌ ወደ ቆቆፌ ተብሎ ወደሚጠራው አካባቢ ዛሬ ከማለዳ ጀምሮ ወደ አካባቢው የመንግስት ኃይል ከባድ ዘመቻ ከፍቷል። ከባድ ውጊያ እየተደረገ ነው። ከቆቆፌ ወደ አሊ ቀበሌ፣ እነዚህ አብዛኞቹ እንግዲህ የአማራ አርሶ አደሮች የሚኖሩባቸው አካባቢዎች ናቸው። በተከፈተ ዘመቻ ነው እንግዲህ ውጊያው የተቀሰቀሰው። መከላከያ፣ የኦሮሚያ ልዩ ኃይል፣ ጋቸና ሴርና ረጲ ኦላ እንዲሁም ደግሞ በሌሎች የብልጽግና አካባቢውና የቄሮ ሰራዊት የሚባለው ጭምር ነው የተንቀሳቀሰው። እነዚህን ውጊያዎች ለየት የሚያደርጋቸው እንግዲህ እነዚህ የአማራ አርሶ አደሮች አካባቢውን ለቀው ከሄዱ ከኋላ የሚከተለው የቄሮ ሰራዊት የሚባለውና የአካባቢ የብልጽግና ባለስልጣናት የሚያሰማሩት አካል ንብረታቸውን ያወድማል፣ ንብረታቸውን ይዘርፋል፣ ቤታቸውን ያቃጥላል፣ አካባቢው ለቀው እንዲሄዱ ያደርጋል። ይሄ እንግዲህ የተቀናጀ ዘመቻ ነው። ከዛ ባሻገር እንግዲህ አርሶ አደሮችም ለቀው ቢሄዱ አሁን ደግሞ ለሚሊሻ ቀለብ ይሆናል በሚል የደረሰ አዝመራቸውም ተጭኖ ይወሰዳል። ስለዚህ አርሶ አደሮቹ ያላቸው ምርጫ እዛው እንግዲህ ህይወታቸው እስኪያልፍ ድረስ መፋለም ነው። ወለጋ አካባቢ ያለው ሁኔታ እጅጉን አሳዛኝ ነው። ራስን የመከላከል የተፈጥሮ ኃላፊነት ነው እንግዲህ ግዴታቸው ነው እየተወጡ ያሉት። ራስን መከላከል ሲባል እንግዲህ ከሌላውም አካባቢ በአንጻራዊነት ይለያል። አንድ አርሶ አደር መሳሪያ ከእጁ ላይ ቢወድቅና መሳሪያ ባይኖረው አይኑ እያየ በህፃናት ልጆቹ ላይ በቤቱ ላይ በሚፈጸመውን ሰቆቃ ከአሁን በፊት ባይናቸው አይተዋል። መከላከያ ይጠብቀናል በሚል በርካቶቹ መሳሪያ ካስረከቡ በኋላ የሸኔ ታጣቂዎች እንዲሁም ደግሞ ከሸኔ ጋር በትይዩ የሚሰሩ ሌሎቹ የጋቸና ሴርና ረጲዮላ እንዲሁም ደግሞ ኮሬ ነገያን የመሳሰሉት ቡድኖች አሰቃቂ ጭፍጨፋዎችን ነው እየፈጸሙባቸው። ውጊያው እየተደረገ ያለው እንግዲህ ሪሶርስን ወይም ደግሞ አካባቢ ያለውን አማራ ለማፈናቀልና ሀብት ለመውረስ መሆኑ መታወቅ አለበት። ከዛ ባለፈ ጽንፈኛ ሌላ የሚለው ወለጋ አካባቢ በፍጹም የሚሰራ አይደለም። ራሳቸውን ለመከላከል አርሶ አደሮች እያደረጉ ያሉት ጉዳይ ነው። ይሄ በደንብ መታወቅ አለበት። ዓለም አቀፍ ማህበረሰቡ፣ ሚዲያዎችን በዚህ ልክ ነው ማየት ያለባቸው። እዚህ አካባቢ የደረሰው ግፍና ሰቆቃ ይታወቃል። አሁን አርሶ አደሮች ወደ አማራ ክልል ሂደው ተፈናቃይ ጣቢያዎች ሞልተዋል። ሂደውም ያዩትን አይተዋል። ስለዚህ ያላቸው ምርጫ ንብረታቸውን እየጠበቁ ህይወታቸው እስኪያልፍ ድረስ መፋለም ነው። ይሄ ነው እየሆነ ያለው። ወደ አፍሪካ ቀንድ መረጃችን እሄዳለሁ። የመጨረሻው መረጃችን ነው አፍሪካ ቀንድ። እንግዲህ አሁን ያልተረጋጋው የአፍሪካ ቀንድ ላይ በትላንትናው ዕለት ጁባላንድ አንድ ውሳኔ ያሳልፋለች። ጁባላንድ እንግዲህ እስካሁን ድረስ በሞቃዲሾ የፌዴራል መንግስት ስር የምትተዳደር ራስ ገዝ ነበረች። ከትላንት ጀምሮ ግን የምክር ቤቷ የህግ ማሻሻያዎችን የህገ መንግስት አንቀጽ ማሻሻያዎችን አድርጓል። ራሷን የቻለች ሉዓላዊ ሀገር የሚያደርጋትን ውሳኔ ነው እየወሰነው። እስካሁን ድረስ እንግዲህ በሶማሌ ፌዴራል ሞቃዲሾ ስር ማለት ነው የነበረችው ጁባላንድ ከባለፈው ዓመት ጀምሮ ከሞቃዲሾ ጋር በምርጫ ጋር በተያያዘ እንደዚሁ ደም አፋሳሽ ጦርነት ውስጥ መቆየታቸው ይታወቃል። በትላንትናው ዕለት የጁባላንድ ምክር ቤት ጁባላንድ የሞቃዲሾ የፌዴራሉ አካል መሆኗን የሚገልጹ የህገ መንግስት አንቀጾች ሙሉ በሙሉ እንዲሰረዙና እንዲወጡ አድርጓል። ጁባላንድ ራስ ገዝ የፌዴራል አካል የሚለው ስያሜም ሙሉ በሙሉ እንዲቀርና የጁባላንድ መንግስት ወይም ደግሞ የጁባላንድ ሉዓላዊ ግዛትና መንግስት ተብሎ እንዲጠራ አንቀጾቹ ተሻሽለዋል። እንግዲህ ይህን ከመሆኑ በፊት ጁባላንድ ወደ ሉዓላዊ ሀገርነት የምታደርገው እንቅስቃሴ በተመለከተ በተደጋጋሚ የጁባላንድ ራስ ገዝ ወታደራዊ አዛዦች ወደ አዲስ አበባ በመመላለስ ከኢትዮጵያ መከላከያ ከፍተኛ አመራሮች ጋር ከነ ፊልድ ማርሻል ብርሃኑ ጁላ በተደጋጋሚ ግንኙነቶችን እያደረጉ ነበር። እንግዲህ ከዚህ አንጻር በተለይ የአፍሪካ ቀንድ ይሄ ሶማሊያን በተመለከተ በዚህ በኩል በኢትዮጵያ ሆነ አዎንታዊ ተጽዕኖ ምን ይመጣ ይሆን የሚለው አብሮ የሚታይ ነው የሚሆነው። ለሰዓት ያሰባሰብኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም